ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የፈለኩት ደግሞ ስለ ቤተሰብ ነው። እንግዲህ በቤተሰብ ውስጥ ያለን ችግር እንዴት እንፈታዋለን ብለን ስናይ የመጀመሪያውን ለመነጋገር አመቺ ሁኔታ ወይም ደግሞ አመቺ አካባቢ ሁኔታን መፍጠር ነው። እንግዲህ ቤተሰብ ውስጥ ሆነን እርስ በርስ የማንነጋገር ከሆነ ችግር አለ ማለት ነው። ስለዚህ ቤተሰብ ውስጥ ያለን ሰዎች ችግር ሊፈጠር ይችላል። አንዱ ደስ የማይለውን ነገር ሊፈጠር ይችላል፣ ሊቀየም ይችላል፣ ላይገባው ይችላል። ግን ቁጭ ብሎ በመነጋገር ችግሮችን መፍታት ይቻላል ማለት ነው። ሁለተኛው ደግሞ የመጡትን ችግሮች መቀበል። አንተ ነህ ያመጣኸው፣ አንቺ ነሽ ያመጣሽው ብሎ በቤተሰብ ውስጥ የመጣውን ችግር ከመገፋፋት ችግሮችን ከአንዴ ከመጡ ልንለውጣቸው ማንችል ከሆነ በእርግጥ ችግሮችን ያመጣኸው ከሌና አንተ ደግሞ ችግሩን አስተካክል ማለት ሊገባል ይችላል። እየቻለ ዝም የሚል ከሆነ ወይ ካልገባው ማለት ነው። ግን ችግሮች ከመጡ በኋላ እርስ በርስ አንቺ ነሽ አንተ ነህ መባባሉ ችግሩን እያሰፋው ይሄዳል እንጂ አያጠባውም ማለት ነው። ስለዚህ ለችግሮቹ መፍትሄ መስጠት ደግሞ እንደዚሁ ይጠቅማል ማለት ነው። የችግሮችን ምንጭ ደግሞ ማግኘት። ምንድነው ያመጣው? ፍቅር አተን ከሆነ በቤተሰብ ውስጥ ምንድነው ፍቅር እንድናጣ ያደረገን? የበፊት የነበረን ህብረት እንዳይቀጥል ያደረገው ምንድነው? የችግሩ ምንጭ ደግሞ መፈለግ አስፈላጊ ነው ማለት ነው። እንዲሁ በቤተሰብ ላይ ደግሞ ከሚመጡ ነገሮች አንዳንዱ ቁጡ መሆን አለ፣ ትዕቢት አለ። ሚስቱን አብሮ የሚያድረውን የልጆቹን እናት መናቅ፣ የልጆቿን አባት መናቅ፣ ምናልባት በኋላ የመጣ ባህሪ ሊኖርና ደግሞ ያንን ባህሪም እንዲያስተካክል ቢነገረውም እምቢ ሊል ይችላል። ግን መናቅ ሳይሆን በፍቅር አቅርቦ ነገሮችን ማስተካከል፣ ትዕቢትን አስወግዶ ቁጣን አስወግዶ ህይወትን በትክክል ለመምራት መዘጋጀት ጥሩ ነው ማለት ነው። ሌላው ደግሞ ራስን ከመጉዳት መጠበቅ። በጣም ብዙ ጊዜ ችግሮች ሲፈጠሩ የጋራ ወደፊት አቅርቦ መነጋገር ሳይሆን በቤተሰብ ውስጥ ራስን መጉዳት አለ። ማሰብ እኔ ነኝ ይሄንን ያመጣሁት፣ እሷ ናት ከዳችኝ፣ እንደዚህ ያደረገችኝ የሚል የተለያየ ራስ ላይ ችግር መፍጠር አለና ከዚህ ወጥቶ ራስን ከመጉዳት መቆጠብና ችግሮችን ወደፊት ለፊት አምጥቶ መነጋገር ይሄ መፍትሄ ነው። እና ቤተሰቦቼ እነዚህን ነገሮች ተግባራዊ አድርገን በቤተሰብ ውስጥ የሚመጣን ችግር መፍታት በጣም ጥሩ ነው። ህይወታችን ደስተኛ ሆነን እንድንቀጥል። ያው ቅድም እንደተባባልነው ደግሞ ቤተሰብ የማህበረሰብ አንዱ አካል ነውና አጠገባችን ያለን ቤተሰብ ደግሞ ችግር ሲገጥምበት ዝም አለ ማለት የኔ ቤተሰብ ደልቶታል፣ የኔ ቤተሰብ የገንዘብ ምንጭ አለው፣ ስለዚህ ብለን ሲቸገሩ ሌሎችን ቤተሰቦች ዝም አለ ማለት። ምክንያቱም በዛ በችግር ውስጥ በተሳሳተ ጎዳና ውስጥ ያደገው ልጅ ሊሆን ይችላል ፍትህ መስሪያ ቤት ውስጥ አድጎ ገብቶ ዳኛ ሆኖ የሚጠብቀኝ፣ ሆስፒታል ሆኖ የሚጠቅም ሐኪም ሆኖ የሚጠብቀኝ፣ የተለያየ የመንግስት ተቋማትም ላይም ተቀምጦ የሚጠብቀኝ እሱ ስለሆነ ቤተሰቦቼ ይሄንን አውቀን መተጋገዝ፣ መደጋገፍ፣ መፋቀር፣ አንዱ የአንዱን ችግር ለመፍታት መጣር አለበት ብዬ ነው የማስበው። ለዛሬ ይሄንን ነው ያስኩላችሁ። ሼር፣ ሰብስክራይብ፣ ላይክ በማድረግ ለሌሎቹ አጋሩልን። ቤተሰቦች ያመሰግናለሁ። ቻው።